በእስራኤሉ ጠቅላይ ሚኒስትር አማካኝነት ይፋ የተደረገው የአገራት ጥምረት እቅድ በርካቶችን እያነጋገረ ይገኛል። ይህ የእቅድ ሁኔታ ምን አግባብ ይኖረዋል የሚለው ጉዳይ በብዙዎች ዘንድ የውይይት ርዕስ ሆኗል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። ስለምትከታተሉን እናመሰግናለን። ለምትሰጡን አስተያየት በእጅጉ ምስጋናችንን እያቀረብን ለዛሬ ያዘጋጀንላችሁን አጠር ያለ ዝግጅት እናቀርብላችኋለን። በዋናነት ይህ ሄክሳጎን የተሰኘው ጥምረት ምን አይነት ጥምረት ነው፣ ከዚህም ጥምረት ደግሞ ምን ይጠበቃል የሚለውን ለእናንተ ነው የምናቀርበው። በዚህ ውስጥ የኢትዮጵያ ቦታ ምን አይነት ነው የሚለውን ለመቃኘት እንሞክራለን። ለዚህ የዘገባ ምንጭነት የተለያዩ ዓለም አቀፍ የመገናኛ ብዙሃንን ዋቢ አድርገናል። ተከታተሉን። ዘገባችንን እንጀምራለን። በመካከለኛው ምስራቅ ያለው ውጥረት አይሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽንፈኛ ካሏቸው ጠላቶቻቸው በተለይም ኢራን ራሳቸውን ለመከላከል የጥምረት ሄክሳጎን ወይም የስድስትዮሽ ጥምረት ወይም ባለ 6 ማዕዘን ጥምረት ለመመስረት ማቀዳቸውን ገልጸዋል። ይህ ጥምረት እስራኤልን፣ ህንድን፣ ግሪክንና ቆጵሮስን ያካትታል። ነገር ግን ትልቁ ጥያቄ ሌሎቹ የአረብ እና የአፍሪካ ሀገራት እነማን ናቸው የሚለው ነበር። አሁን ግን እነዚሁ ጉዳዮች እየጠሩ ፍንጮች እየታዩ ይገኛሉ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በድንገት አዲስ አበባ የመከሰታቸው ሚስጥር ከዚሁ ጋር የተያያዘ ነው እየተባለ ይገኛል። የካቲት 18 ቀን 2018 ዓ.ም ወይም እንደ ጎርጎሮሳውያኑ አቆጣጠር የካቲት 25 ቀን 2026 የፕሬዝዳንት አይዛክ ሄርዞግ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ማረፊያ አርፏል። ይህ ጉብኝት ከ8 ዓመታት በኋላ የተደረገ የመጀመሪያው የፕሬዝዳንት ደረጃ ጉብኝት ነው። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መምከራቸውን የተለያዩ ዘገባዎች አመልክተዋል። ሄርዞግ አዲስ አበባ የገቡት የቱርክና የሳውዲ አረቢያ ከፍተኛ ልዑካን አዲስ አበባን ጎብኝተው በወጡ ማግስት ነው። ይህም አዲስ አበባ በታላላቅ ኃይሎች መካከል የዲፕሎማሲያዊ ተጽዕኖ መፋለሚያ ሜዳ መሆኗን የሚያሳይ ነው። በእስራኤልና በኢትዮጵያ መካከል ያለው ግንኙነት በደም የተሳሰረ እንደሆነ ይነገራል። በአሁኑ ወቅት በአማራና በትግራይ ክልሎች ምንጭ ያላቸው ወይም የዘር ሐረጋቸው የተለየ 160 ሺህ የሚጠጉ የኢትዮጵያ አይሁዳውያን ወይም ቤተ እስራኤላውያን በእስራኤል ይኖራሉ። እንደ አውሮፓውያን አቆጣጠር በ1980ዎቹ እና 90ዎቹ እስራኤል በምስጢራዊ ኦፕሬሽን ሙሴና ሰለሞን ማለት ነው በ10 ሺዎች የሚቆጠሩ ኢትዮጵያውያንን በአየር አጓጉዛለች። በተለይ በ1983 ወይም በ1991 እንደ አውሮፓውያን አቆጣጠር በሁለት ቀናት ውስጥ ብቻ 14,000 ሰዎች በሞሳድ እርዳታ ተወስደዋል። ሆኖም ግን ግንኙነቱ አልጋ ባልጋ አይደለም። በ2011 ዓ.ም የ19 ዓመቱ ሰለሞን ተካ በፖሊስ መገደሉን ተከትሎ በ10 ሺዎች የሚቆጠሩ ቤተ እስራኤላውያን ዘረኝነት ይቁም በሚል በእስራኤል ከተሞች ተቃውሞ ማድረጋቸው ይታወሳል። ለአሁኑ ጉብኝት ትልቁ አጀንዳ ሶማሌላንድ እንደሆነች ይገመታል። እስራኤል በታሪክ የመጀመሪያው ሀገር በመሆን የሶማሌላንድን መንግስትነት በይፋ አውቃለች ወይም እውቅና ሰጥታለች። አሜሪካና እስራኤል አልሸባብ ከየመኑ ሁቲ ጋር ግንኙነት መጀመሩን ስለደረሱበት ይህንን መስመር ለማቁረጥ እስራኤል በሶማሌላንድ የባህር ዳርቻ ላይ የባህር ኃይል ጦር ሰፈር ለመገንባት ትፈልጋለች። ኢትዮጵያም ከሶማሌላንድ ጋር የባህር በር ለእውቅና የሚል ስምምነት መፈራረሟ ይታወሳል። እስራኤል የኢትዮጵያ ለሶማሌላንድ ሙሉ እውቅና እንድትሰጥ ጫና እያደረገች እንደሆነ የተለያዩ ተንታኞች እየተናገሩ ይገኛሉ። አዲስ አበባ ላይ ጫናው ከእስራኤል ብቻ አይደለም የመጣው። የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶሃን ባለፈው እሁድ አዲስ አበባ በነበሩበት ወቅት እስራኤል ለሶማሌላንድ የሰጠችው እውቅና ቀጠናውን አደጋ ላይ ይጥላል ሲሉ በይፋ ተቃውመዋል። ሳውዲን በበኩሏ በቀጠናው የኤሚሬትስና የእስራኤል ተጽዕኖ እንዳይጎላ በመስጋት ከፍተኛ ዲፕሎማቶቿን ወደ አዲስ አበባ በተደጋጋሚ እየላከች ትገኛለች። ሌላኛው ምስጢራዊ ትስስር የህዳሴው ግድብ ነው። የእስራኤል መሐንዲሶች በግድቡ ግንባታ ላይ ተሳትፎ እንደነበራቸው ይነገራል።
እስራኤል ምንም እንኳ በይፋ ብትክድም ግድቡን ከጥቃት ለመከላከል የሚያስችሉ ጸረ አውሮፕላን መሳሪያዎችን ለኢትዮጵያ እንደሸጠች መረጃዎች ይጠቁማሉ። ኢትዮጵያ በኔታንያሁ የሄክሳጎን ጥምረት ውስጥ በይፋ ትገባ ይሆን ወይስ እንደ ቱርክና ሳውዲ ካሉ ኃይሎች ጋር ያላትን ግንኙነት ላለማበላሸት ሚዛኗን ትጠብቃለች? የፕሬዝዳንት ሄርዞግ ጉብኝት ውጤት በቀጣይ ቀናት የሚታይ ይሆናል። ስላዳመጣችሁን እያመሰግንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። እንድትከታተሉንም እንጋብዛችኋለን። መልካም ጊዜ